አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 26 በዚች ቀን እግዚአብሔር የመላእክት አለቃ ገብርኤልን ወደ በራክዩ ልጅ ዘካርያስ ልኮት መጥምቁ ዮሐንስ ከእርሱ ስለመወለዱ አበሰረው። ስሙ የተመሰገነ እግዚአብሔር ልጅን ይሰጠው ዘንድ አስቀድሞ ሁልጊዜ በመጸለይ ወደ እግዚአብሔር ይማልድ ነበር። ልጅ ያልወለደውን እግዚአብሔር ብዙ ተባዙ ምድርን ሙላት ያለውን በረከት ያጣ ነው በማለት እስራኤል ይገዳደሩት ነበርና ልመናውንም ሰማ። በቤተ መቅደስም ቆሞ ዕጣንን ሲያሳርግ መልአኩን ላከለት። በከበረ ወንጌልም እንደተባለ መንገሩን ይጠርግ ዘንድ በንጉሥ ክርስቶስ ፊት እንደሚሄድ የተነገረለት ታላቅ ነቢይ ዮሐንስ ከእርሱ መወለዱን አበሰረው። ዘካርያስም የሰውነቱን መርከም የመውለጃውም ዘመን እንዳለፈና ፈጽሞ እንዳረጀ የሚስቱም እንዲሁ ዘመኗ እንዳለፈና ፈጽሞ እንዳረጀች መካንም እንደሆነች ያውቃልና፣ ስለዚህ ይህ ነገር እንዴት ይሆንልኛል? እኔ ያረጀው ሽማግሌ ነኝ፣ ሚስቴም እንዲሁ ዘመኗ አልፎ መካን ሆናለች ብሎ የእግዚአብሔርን መልአክ ተከራከረው። መልአኩም እኔ ይህን ልነግርህ ከእግዚአብሔር ዘንድ ወደ አንተ ተልኬ ነበር፣ ልትጠራጠር ባልተገባህም ነበር። አሁንም ይህ በጊዜው እስኪፈጸም ዲዳ ሆነህ መናገር ይሳንሃል ብሎ ገሰጸው። ዘካርያስም የወልደ እግዚአብሔር መንገድ የሚጠርግ ዮሐንስ እስከሚወለድበት ጊዜ ድረስ ዲዳ ሆነ። በሚገረዝበትም ቀን የሕፃኑን አባት ዘካርያስን የሕፃኑን ስም ምን ብለው እንደሚሰይሙት ጠየቁት። እርሱም ብራና ለምኖ ስሙ ዮሐንስ ነው ብሎ ጻፈ። በዚያም ጊዜ አንደበቱ ተፈቶ እግዚአብሔርን አመሰገነው። ስለ ልጁ ዮሐንስም እርሱ የልዑል ነቢይ እንዲባል መንገዱንም ይጠርግ ዘንድ በእግዚአብሔር ፊት እንደሚሄድ ትንቢት ተናገረ። ለእግዚአብሔር ምስጋና ይሁን። እኛንም በዘካርያስና በኤልሳቤጥ በልጃቸው በዮሐንስም ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን የሰማዕቱ የቅዱስ ዮስጦስ ልጅ የቅዱስ አቦሊ የስጋው ፍልሰት ሆነ። ዳግመኛም የ10,000 ሰማዕታት የቅድስት አጋታ፣ የበርባራ፣ የዩሊያና፣ የአባት ጊዮርጊስን መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 27 በዚች ቀን ቅዱስ ኤዎስጣቴዎስ ሁለቱ ልጆቹና ሚስቱም በሰማዕትነት አረፉ። ዘአቅረብኩ ኃይልከ ዘኪሬ አእላፈ እምለተጸምዱከ ዘልፈ ለላ አነብብ ተወገብ ሰኔቲ መጽሐፈ እንተረሴከ እግዚኦ ጸሪቀምሉ ተወከፈ ላቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት የራን ባርኮ ጉባኤዛቲ መካን እስከ ረጌሊ ቆኖስ ሕፃን ለጻፎ በክርታስ ለዛ ጻፎን ዘይደረስ ወለዛ አንቦ ስተረጎ ሳዲስ ወለሰማ ቃሎ በዝለ መንፈስ ጸሎተሙ ማርያም አረቂተ ኩሉ እንባስ ወሬ ማረን ኢየሱስ ክርስቶስ በቅዱሳን